የዩኒቨርሲቲ ወንዶች ዶር ምስክር ጣ የሚል ሲሊፐሩን እያንጣጣና እያንጎራጎረ ወደ ክፍሉ ያቀና። ድምፀ መረዋ የሚባል አይደለም። እንደውም አንዳንድ ጓደኞቹ በዚህ ድምፅ እንኳን ያንተ ቅላጼ ቀርቶ ዘፈኑም ሊያስጠላን ነው የሚሉት ብዙ ናቸው። ሆኖም ምስክር የሚባክረው ነገር አልነበረም። ሁሌም የተነቃቃና ደስተኛ ሰው ነው። ግን አንዳንዴ የእሱ ደስታ የሚረብሻቸው ያሉ ሰዎች ብዙ ነበሩ። ነገር ግን ምስክር ለምንም ነገር ግድ የለውም። ይልቁንስ ዶርም ውስጥ እንዲሁም ክፍል ውስጥ የሚግባባውና የሚቀርበው ምስክር ምንም አይነት መጥፎ አስተያየት ካልሰጠው ከሌሎቹ እምብዛም ግድ አልነበረም። ምትኩ ከሌሎቹ ቀና አስተሳሰብ ያለው ሰው ላይ ትችት የማይወድ ነበር። ዝም እናረግ ያለ ሰው፣ ቁመተ ረጅም ሞኝ ነው። እንደዛ በማለት ዶርም አብረው የነበሩት ጓደኞቹ በጣም ያሙታል በጎሪጥ። ሆኖም ምትኩ ለማንም ግድ የለው። ሌላ ሰው አደረገ ብሎ የሆነ ነገር ተንኮል ማድረግ የማይወድ አይነት ሰው ነው። ለዛም ነበር ምትኩ የምስክር ጸባይ ይህን ያክልም አይቆረብጥም። ምስክር በራሱ ዛብ ያለ ሰው ነው። ምንም ድምፁ ባያምርም ከጉሮሮ ላይ ሲወጣና የራሱ ቅላጼ ሲፈጥር ለራሱ እስካስደሰተው ድረስ የሌለው አስተያየት ግድ አይሰጠውም፣ አይገባውም። የምስክር ነፃነት እንደው በተቃራኒ ያስደስተዋል፣ ከማስደሰትም አልፎ ደግሞ ያስቀነዋል። ምትኩ ደግሞ በተፈጥሮ ዝም ያለ ሁሌ ከሰው ኋላ የሆነ ነገር የሚያደርግ በቤተሰቡም ዘንድ ከሱ ይልቅ ለታላቅ ወንድሙ ልዩ ፍቅርና እንክብካቤ ሲሰጠው እሱ ባይተዋር ሆኖ ያደገ ልጅ ነው። ቤተሰቦቹ ቢወዱትም የታላቅ ወንድሙ ነገር አይሆንላቸውም። በዚያ አማካኝነት ምትኩ ቤተሰቡ ውስጥ ልታይ ማለት እድሉ ያልተሰጠው በመሆኑ ዝም ማለት፣ ከሰዎች ከኋላ ሆኖ መታዘብ ነው ባህሪው። አስተዳደጉ በሱ ጉልበትና በሱ እንቅስቃሴ ለይታ የበቃለት አንዳች ነገር አልነበረም። ይህ ሁኔታ ከጊዜ በኋላ ራሱ ላይ ዝምታን ቤት እንዲሰራ አደረገው። በዛም የቤቱ ዝምተኛ ልጅ ሆነ። ቤተሰቡም የምትኩ ዝምተኝነት የሚረብሻቸው አልነበሩም። እንደውም ዝምታውና እርጋታው ተወዳጅ ጸባይ ሆኑ። ለምትኩ መጫወቱና እንደ ልቡ መሆኑ ነበር ለሱ የውስጧ ሴት። ግን አልሆነም። በዛ ነበር ምትኩ የምስክር ሁኔታ ምንም አይቆረብጥም። በተቃራኒው ነፃነቱ ብቻውን ያስደስተው ነበር። ምስክር እንደለመደው እያንጎራጎረና ሲሊፐሩን እያንጣጣ ልክ እንደ ነጋዴ እነዚህ ሰፈር ውስጥ ዞረው እንደሚሸጡት ደብተሩን ጣል አድርጎ ይዞ የነሱ ዶርም ጋር እንደደረሰ አንድ ዶርሜታሪያቸው ብቅ አለ። ምስኪ አለ። ምንተስኖት የተባለ ሌላ ዲፓርትመንት ያለ የነ ምስክር ዶርም አጋር ነበር። እሺ ሸበላው ዛሬ ደግሞ ወዴት ነው አለ ምስክር ፈገግ ብሎ እንደነገሩ ጸዳ ብሎና ዘንጦ ያለው ምንተስኖትን ከእግር እስከ ራሱ በአግራሞት ፈገግ ብሎ እየተመለከተ እባክህ ዛሬ ራት ቀጠሮ አለብኝ፣ በዛው ኦቨሪ ነው መመለሰው አለ ምንተስኖት። ገና ተግባሩን ሳይፈጽመው ጉዳዩ ፈገግስ ብሎት አቦ ያርግልሽ ወንድሜ፣ እኔ ካርታታ ነኝ፣ እዚህ ባዶ ክፍል ብቻዬን እየተንጎራደድኩ ማድረው አለ ምስክር። የሱ አዋዋል ይህን ያክል ከወትሮ ለየት የሚያደርገው ነገር እንደሌለ በመገመት አረ ጀለስ አለል፣ ሰሞኑን የተጠናወተው ሴጣን ከባድ ነው አለ ምንተስኖት። ዶርም ውስጥ ብቻውን ያለውን ምትኩን ለመግለጽ ያክል አንገቱን ወደ ኋላ መለስ አድርጎ ምትኩ ነው አለ ምስክርም ደንገጥ እንደማለት ነው። አዎ
ሰሞኑን አንተ የሚያስተዋልከው አልመሰለኝም፣ ግን እንዲህ መሆን ከጀማመረው እኮ ብሶበታል አለ። እንዴ ምስክር ግራ በመጋባት ፈገግ አለ። ምትኩ ይሄን ያህል ሰው እስኪታዘወር ጸባዩ ተቀይሯል እያልከኝ ነው አለ። የምሬን እኮ ነው። ወደ ያስኩ መስሎች ነው። የእርጋታ ሁሉ ጠፍቷል። ንባብና ጥናቱም አፈሪ ብላ ያለ ነው የሚመስለው። እኔ እኮ ድሮም አለ ሌዋ ጣቱን እየነቀነቀ ከእጁ ደብተርና መጽሐፍ ሳጣ ቀለም ሰው መጽሐፍ ሲርቀው እንደሚጨልል ጠርጥሬ ነበር አለ በነገሩ እንደማሾፍ ብሎ። ቶቶ ምስክር ቆጣለ። ብላችሁ ከሰው የማይደርስ ሰው ላይ ደግሞ ተነሳችሁ። እንደለመዳችሁት እኔ ላይ እዛ ተዘባበቱ እሺ አለ ምስክር። ከልቡ ነበር የተቆጣው። ኧረ እባክህ እኛ ሲጀመር ከሱ ጋር ተሰፋፍተንም አናውቅም። ከመሽለት ጀምሮ እኮ እንደ እብድ ግድግዳ ላይ እንዳፈጠጠ መሽቶ ያነጋል። እቺን ሁለት ቀን እቺን አንቺም ስላልነበርሽ ነው እኮ ያልሹፍሹ። ይኸው ዛሬ ለራሴ ዴት አለብኝ ብዬ አንቺ ተጋብቶብኝ አንጎራጎርኩ ተፍተፍ ብል ቆሌን አልገፈፈልኝም አለ። ቀደም ብሎ የነበረው ነገር ሲታወሰው እንደመናደድ ብሎ አንተ ደግሞ አለ ምስክር እጁን አወናጭፎ። በቃ ተመስጦ እያጠና ረብሻው ይሆናል። አራፍ ባይሆን እኔ ዛሬ ዴት ብዙ ማገዶ የፈጀችብኝ አይዳዬ ናት በቃ እና አለ እንደ መቅለስለስ እያለ። አዎ አይዳ ያቤም ጓደኛ ስለሆነች አብረን ውጣ ብለው እኮ ነው በእናት እዛ እነሱ ቆሌን ገፉ። ይኸው እኔም ካለ ሰዓቴ ለማታ ዴት ካሁኑ ፀሐይ በልቶኝ የለፋሁት ገደል ገብቶ ቸከሷን ጠቋቁሬ በእናት ላገኛት ነው አለ እንደ መናደድ ብሎ አለ ምስክር አሰብ እንደማድረግ ብሎ። ምናልባት ከአቢም ገጥሮ ላይ ላይሆኑ ይችላሉ። ለዛም የሆነ ስታነሳበት ነደድ ያለው አለ መሰከረ ራሱን ግምት እየሰጠ። እባክህ አውቁ ብሎ ነው እንዴ? እሷ ነች ያሉ በት ብላም የጠበሰችው። አሁንም ቢሆን መትለማመጥ እሷ ናት እኮ አይዳ ነግራኛለች አለ ምን ተስኖት ጸጉን እየፈተለ እና የሆነ ቢሆንስ ካለ ፍላጎት እኮ ተገዶ የሚያደርገው ነገር መቼም አይኖር አለ አሁንም ምስክር የምትኩን ኮንዮሽ እንደያዘ። አንተ ትቀልዳለህ እንጂ ልጅቷ እኮ ግቢ ውስጥ እንደ እንቆ መተታ ይፋር ጥናት ተለምና እንጂ ለምና ማታቅናት አለ አፉን ወደ ጎንዮሽ ጠመማርኩ። እና እሱ ምን አገባው በቃ ካልፈለገ አልፈለገም ነው አለ ምስክር በነገሩ ነደድ ቢልም ፈገግ እያለ። ለማንኛውም ይቅራ እኔም አለያዝ በቃ አለ ምስክር በቀልድ መልክ። በቃ ይመችሽ። ለነገሩ ከአንተ ጋር ከዶርም ኮከባችሁ ይገጥማል። መተነካኩም አይመስለኝም ዛሬ አለ ሳቅ ብሎ አልፎት እየሄደ። ምስክር ምትኩ በሱ አማካኝነት ዶርም ካሉ ልጆች ጋር ካልተነጋገረ በቀር ሲስቁ አብሮ የሚስቅ ሲጠየቅ ቀና መልስ የሚሰጥ ዝምተኛ ልጅ እንደመሆኑ መጠን የሰማው ነገር ግር እያለ ወደ ዶርሙ መጣ። የልምድ ነገር ሆኖበት ማንጎራጎር እንደቀጠለ በሩን ከፈት አድርጎ ዘለቀ። በእርግጥ ምን ተስኖት እንዳለው ምትኩ ከተደራራቢው አልጋ ላይ ፊት ብሏል። እይታውም ግድግዳው ላይ እንደተሰተረ ነው። ምስክር ነገሩ ግራ ቢገባውም ማፏጨቱ እንደቀጠለ በሩን ዘጋ አደረገ። እሺ ሰውየው እንዴት አለ አለ ድምፁን ከፍ አድርጎ። ምትኩ ላፍታ ያክል አየት አድርጎት በሰላምታ በማይጋብዝ ሁኔታ አለ ሲል በደረቁ መለሰለት።
ምስክር ነገሩ ልክ እንደሆነ እየጠረጠረ ደብተሩን ከጠረጴዛ ላይ ቁጭ እያደረገ በድጋሚ ተመለከተው። ምትኮቹን በደረቱ አድርጎ እይታው ግድግዳው ላይ እንዳለ ነው። ምስክር ነገሩ እንደማጤን እያለ ማንጎራጎር ጀመረ። በውስጡ ምን ተስኖት እንዳለው ምትኩ ከአቤም ጋር ከበድ ያለ ግጭት ውስጥ ገብቶ ይሆን ምናልባት ሲል አሰበ። አቤምና ምትኩ የተዋወቁት በአጋጣሚ ነበር። አቤም በግቢው እንኳን የተማሪውን የአስተማሪውን እይታ ያገኘችው ልጅ ናት። ያያት ሁሉ እሷ ካለፈች በኋላ አንገቱ እስኪበጠስ በአይኑ ሳይከተላት በሰላም አልፋጠቅ። ቁመቷ ለክፉ አይሰጥም። ሆኖም ቅላቷና ደምግባቷ ተጨማምሮ ልዩ ውበትን ያጎናጸፋት ሴት ናት። ከተፈጥሮ ሚዛኗ ባሻገር ሳትቀባባና ሳትዘንጥ ብስኩት ለመግዛት እንኳን ከዶርማ ንቅንቅ አትልም። ሁሌም ለሷ ፋሲካ። ታዲያ አንድ ቀን እንደተለመደው ታኮ ጫማዋ ላይ ተሰቅላ ከ5 ኪሎ ታክሲ አታ ወደ 6 ኪሎ ሰበር ሰካ እያለች አንዱ እብድ ከየት መጣ ሳይባል ቆሌዋን ሲገፋት ተደናግጣ መሬት ላይ ድፍት። በአካባቢ ሰው አልነበረም ነበር። ገና ዝናብ ዘንቦ በረድ እንዳለ ነበር እና ሰው ከተጠለለበት ነቅነቅ አላለም ነበር። አቤም ዝናብ የምትወድ አይነት ሴት አይደለችም። አለባበሷና የፀጉር ስታይሏ ያንን ዝናብ ወዳድ እንድትሆን የሚፈቅድላትም አልነበረም። ታዲያ አንድ እጋብዝሻለሁ በሚል ሰበብ አዘንጦ ካስወጣት በኋላ አንዱ አብረን ካላደረን ብሎ ሀሳቡን ሲያነሳባት ጊዜ በዛ ሚጥሚጣ ምላሷ እስከ ዶቃ ማሰሪያው አስታጥቀው ሸኝ እንኳን ሳጠብቅ ከመኪና ወርዳ በለ ስሜት ነበር። በዛ ታኮ ጫማዋ ዝናብ ሳይበግራት ወደ ግቢ መገስገሷ። አቤም እንዲሁ በተፈጥሯልን እለኛ ናት። እሏ አፍንጫዋ ላይ ያለች ልጅ። ታዲያ በዝናብ አብረቅርቆና ርሶ የነበረው መሬት ከጫማዋ ጋር ትግል ውስጥ ገብቶ ነበር። ጫማዋን ቢሆን በንዴት ከላይ በግፊት በፍጥነት እንዲራመድ ግዳጅ የተጣለበት ነበር። ታዲያ ጫማዋ ሳይቀድማት እብዶ ቀድሞ ቆሌዋን ቢገፋው ነበር ሄዳ መሬት ላይ ስርቅት ያለችው። ጫማዋ ከፍታ ስለነበረው ከቁርጭምጭሚቷ ዘንበልማ ነበር የተመለሰችው። ታዲያ ህመሙ ወዲያው ባይሰማትም ከመሬት ከፍ ለማለት ስትሞክር ነበር ሽባ የሆነች ያክል የተሰማት። የዛኔ ነበር ዝናብና ነፋሻማ አየር ወዳድ የነበረው ምትኩ ከየት መጣ ሳይባል ቅመሺ ብሎ ከመውደቋ ላይ ምትም ሊጨምርባት የነበረውን እብድ ያባረረላት። ምትኩ ከእብዱ ጋር ግብግብ ሲገጥም አቤም ከወደቀችበት ጭቃ እጇ እንደማራገፍ ያለች ብድግ ለማለት ስትሞክር ነበር የህመም ድምፅ ያሰማችው። እብዱም በመጣበት አስፓልቱን ሆይ ብሎ ሲሻገር ምትኩ ድምፁን ወደ ሰማበት መለስ ብሎ በድንጋጤ አቤም ተመለከታት። አቤም ለመቆም ቸግሯት እየተንገዳገደች ነበር። እሱም ፈጠን ብሎ አፈፍ አድርጎ እጇን ያዛት። አይዞሽ ተጎዳሽ እንዴ አላት እግሯን እየተመለከተ። ወለም ሳይለኝ አይቀርም ወይኔ አለች በሚቃተት ድምፅ። ነይ እዚህ ጋር አረፍ በይ ሲል ወደ አንድ ጥግ ወስዶ ካሳረፋት በኋላ ጫማዋን ቀስ ብሎ ወለቀ። አቤም ሰውነቷ እንደ በረዶ የነጣ በመሆኑ ሰውነቷ እግሯ አካባቢ ቶሎ ነበር የተቆጣው። ምትኩም እግሯ እንደተጎዳ ሲመለከት ፊቱን ላፍታ ጨፍገግ ካደረገ በኋላ አይዞሽ ክሊኒክ ሄደን አንድ መላ ይሉሻል፣ ካልሆነም ወጌሻ እንሄዳለን፣ ግን ቁርጭምጭሚትሽ ጋር ስለሆነ መታሸት አይችልም አለ ቀና ብሎ እየተመለከታት። አቤም በዛ ሰው ምክንያት 3 መግባቷ በሚያጉረመረም ድምፅ እየተናገረች ሊረዳት የሚችል ሰው ለመጥራት ስልኳን አወጣች፣ እንዲሁም ሊመጣላት። ታዲያ ምትኩ ፈጠን ብሎ አንድ ግቢ ነን መሰለኝ፣ አላወቅሽኝም አንቺ፣ እኔ ባይናቅሻለሁ
በማለት ሊረዳት እንደሚችል ከነገራት በኋላ እንደ ሕፃን ልጅ በጀርባው ተሸክሞ ላዳ ፍለጋ ወደ ላይ ከፋል። ምትኩና አቤ በዛች ዕለት ቅጽበት ነበር ትውውቃቸው እና ግንኙነታቸው የጀመረው። ታዲያ ቀስ በቀስ አቤም ቅልጥ ያለ ፍቅር ያዛት። ምትኩም ቢሆን እንደነገሩ አቤም የደስደሷና ሁሉ ነገሯ ቢያስደንቀውም እንደሷ ቅልጥ ያለ ፍቅር ውስጥ አልገባ። እንዲሁም ዝምተኛነቱና ረጋ ማለቱ እንደ ወንድ ልጅ እሱ ቀደም ብሎ የፍቅር ጥያቄ የማቅረብ ሚናውን እንዲጫወት አላደረገውም ነበር። ታዲያ ቀልጣፋ አቤም ጊዜ አልፈጀባትም። ከቃላት ይልቅ በተግባር ሁሉን ነገር አሳየችው። እንደምትወደው ነገረችው። በአስቸኳይ እፈልጋለሁ በማለት ገና አጠገቧ ከመድረሱ ዘላ ከንፈሩ ላይ ነበር የሰፈረችው። ከዛም እንደምትወደውና ከእሷ ጋር ግንኙነት የፍቅር ግንኙነት እንዲጀምር ጠየቀችው። በዛ ነበር የሁለቱ ፍቅር የተጀመረው። ሆኖም ምትኩ ለአቤም ያለው ፍቅር ይሁን ቅርበት በቅጡ አያውቀውም ነበር። ግን አብሯት ነበር። በፍቅር በቆዩበት ጊዜ እንደ ፍቅረኛ ማሳለፍ የነበረባቸውን ሁሉ አሳልፈው ነው የቆዩት። ታዲያ ይሄ ሁሉ ሲሆን አቤም ምትኩ ልክ እንደሷ ከልቡ የሚያፈቅራት አድርጋ ነበር የምታስበው። ሆኖም ከቅርብ ጊዜ በኋላ ምትኩ ላይ እያየች ያለችው ጸባይ ወጣ ያለና ለእሱ ያለውን ፍቅር የሚያጠራጥራት ሆነ። ቀስ በቀስ ነገሩ ሁሉ እየተቀያየረ መጣ። ነገሮችን እንዲሁ በቀላሉ ማለፍ ማይሆንላት አቤም እየጠራችው መጨቅጨቋን ሰላሙን እየነሳው ሲመጣ ነበር ከእሷ ለመራቅ የወሰነው። ታዲያ እነዚህ የሁለት ጥንዶች መራራቅ ለተመልካቹ ሰሞነኛ ማኮራረፍ እንጂ ዘለግ ያለ መለየትን የሚያስከትል መሰል አልነበር። ሆኖም ምትኩ አቤም በልቡ የለችም። ይልቁንስ እሱነቱን የሚያስረሳ ለፍቅር ሙሉ በሙሉ ተገዥ ያልነበረው ሰው በጉልበቱ እንዲህ ያደረገ ሌላ ችግር ተከስቶበት ኖሮ ነው። ምስክር የምትኩን አዲሱን ባህሪ ሳያስተውለው እንደ አዲስ በመገረም እየተመለከተው ኖሯል። ያው ልማዱም አልቀር። አይኑ ምትኩ ላይ ቢሆንም ከንፈሩና ምላሱ ድምፅ ከመውጣት አልተቆጠበም ነበር። በዚህ ቅጽበት አንዳች ነገር ተከሰተ። ማንም ድምፅ መስማት ያስጠላው ምትኩ ኦፍ ሲል ድምፁን ከፍ አድርጎ አሰማ። ምትኩ ተደናግጦ ዝም ጭጭ አለ። ከዛ አይኑን አፍጥጦ መመልከት ጀመረ። እስኪ ቢያንስ ለዛሬ እንኳን ምን ነው ሰላሜን ብትሰጡኝ አለ ምትኩ ቁጣ በቀላቀለው ድምፅ። ምስክር አይኑ እንደዛ ተጎልጉሎ እየተመለከተ የነበረ ሰው ምትኩ መሆኑ እስኪጠፋው ድረስ ድንጋጤ ውስጥ ገብቷል። ምትኩ እንደመበሰጫጨት እያለ ከተደራራቢው አልጋ ላይ ዘፍ ብሎ ወረደ። ነጠላ ጫማውን በንዴትና በችኮላ መልክ አርቆ ከዶሩም ተበሳጭቶ ወጣ። ምስክር እዛው ደርቆ በቆመበት ነበር። ከቆይታ በኋላ ምስክር የምትኩ ነገር አስጨንቆት ቁጭ ብሎ መብሰልሰሉ እንደቀጠለ ምትኩ በሩን ቀስና ረጋ ባለመልኩ ከፈታ አርጎ ወደ ውስጥ ዘለቀ። ምስክር በእንደዚህ አይነት ሁኔታ ከምትኩ ጋር ራሱን አግኝቶ ስለማያውቅ ግራ እንደተጋባ ነበር። ሆኖ ምትኩ የሆነውን ራሱ እስኪነግረው ድረስ ነገሩን ማባባስ ጥሩ እንዳልሆነ በማሰብ ማለት ነው። ምትኩ ቀደም ብሎ ምስክርን ያስቀየመ መስሎት ሰማው። ይቅርታ አለው ባጭሩ። ችግር የለውም አለ ምስክር። ምቴ ችግር አለ እንዴ አለ ምትኩ። ለሳምንታት ብሎ ደግሞ አልፎ ወሬ የሆነውና ሲያስጨንቅ የነበረ ጉዳይ ነበር።
ግን ምን ብሎ መናገር እንዳለበት ግራ ገብቶታል። ምስክርም ነገሩ ከቀለለስ በሚል ነበር አጣይቆ ከአቤም ጋር ተጋጫችሁ እንዴ በማለት ቀስ ብሎ ጠየቀው። የእሷ ጉዳይ አይደለም አለ ምትኩ እጅ የሰጠ ወታደር በሚመስል መልኩ ካልጋው ላይ ሄዶ አረፍ እንዳለ። ታዲያ ምንድነው ወንድም አለ ቤተሰብ ደህና አይደሉ አለ ምስክር። ነገሩ ይበልጥ ግራ እያጋባው ወደ ምትኩ ቀረብ ብሎ አይን እነሱም ደህና ናቸው አለ ምትኩ። እና ውጭ ያለው ታላቅ ወንድምስ? እሱም ደህና ነው ካለ በኋላ በረጅሙ ተነፈሰ። ምስክር ነገሩ ከቤተሰብ ደህንነት የራቀ ከሆነ የሚያሰጋ አይደለም በሚያሰኝ ስሜት ለራሱ በረጅሙ ተንፍሶ አጠገቡ አረፍ አለ። ፍቅር ይዞ ያውቃል ምስክር ሲል ምትኩ ላፍታ ረጭ ካለ ዝምታ በኋላ ጠየቀ። ምስክር ምላሽ ሳይሰጥ በፊት ሳቅ አለ። ምን አውቄ በእርግጥ እዛ ከሀገር ቤት እያለው በአይኔ ፍቅር በቃ አለ አይደለ እንዲሁ የአይን ፍቅር እንደዛ ያንጓለለች ያለ ልጅ ነበረች። ግን እንዲሁ ለምሳሌ በስሌት አድርገው ካልከኝ አቤምና አንተ እንዳላችሁ ፍቅር እሱ ጋር አይደርስም አለ ምስክር። በሱ ቤት ነገሩና ወሬውን አጣፍጦና መዛዝኖ ማውራቱ ነበር። ምትኩ ምስክርን ዞር ብሎ ሳይመለከተው ምላሹን ካደመጠ በኋላ ከትከት ብሎ ሳቅ። ወይ አቤም አለ ሳቁ ተግ እንዳለለት የሱ ነገር ትውስ ሲለው ጊዜ ምትኩ በረዥሙ ከተነፈሰ በኋላ ካልጋው ላይ በድጋሚ ብድግ ብሎ ተነሳ። ለማንኛውም ቅድም ካስቀየምኩ ይቅርታ፣ በኋላ እንገናኛለን። ሌሎቹን ፈታ ለማለት ወጥቷል። ዛሬ የሚመለሱ አይመስለኝም አለ በጎንዮሽ ምስክርን እየተመለከተ። ምስክርም ነገሩ ግር ስላለው ምንም መልስ አይሰጠው፣ ጭንቅላቱን ብቻ በሽታ ነቅንቆ ዝም አለ። ምትኩ ሎከሩን ከፈታ አድርጎ ጃኬት ገላይ ገለበሰ። በኋላ ዶርሙን ከፈታ አድርጎ ወጣ። ምስክርም ምንም ሳይል በአይኑ ከተል ብሎ በነገሩ እንደመገረም እያለ አልጋው ላይ ጋደም አለ። ምትኩ ቀልል ካለኝ በሚል ሰበብ ረዘም ያለ መንገድ ተራምዶ አመሻሽ ላይ ሆዶም ረሃብ ቢጤ ሲያላውሰው የእግር ጉዞ ለዛሬ ይብቃኝ ብሎ ለመመለስ መንገድ ጀመረ። ታዲያ መንገድ ላይ ያለ እንዲሁ የሚቀማመስ ነገር ለማግኘት ከሚወደውና ቅንጡ ከሚባል አንድ ሬስቶራንት ጎራ አለ። ቤቱ የጣሊያን ቤት ሆኖ አነስ ያለች ነች። ከተማሪ ይልቅ አስተማሪ የሚገባበት ቤት ነበር። ሆኖም እንደምትኩ የደህና ቤተሰብ ልጅ የሆኑና የወር የቀለም የማይቸግራቸው ፒዛ፣ ላዛኛና የተለያዩ የጣሊያን ነክ ምግቦችን ለመብላት ጎራ ይላሉ። ምትኩ አዘውትሮ ከሚወደው ቦታ ላይ ለመቀመጥ ወደፊት ሲያቀና ቦታው ላይ አንድ ሰው እንዳለ ተገነዘበ። እሱም የሱ ቦታ አለፍ ብሎ በተቃራኒ በኩል ለመቀመጥ አቀና። እንዲሁ የጸባዩ ነገር ሆኖበት ነው። የተቀመጠውን ሰው ለማየት አንገቱ መለስ ቢያደርግም ካልጠበቀው ሰው ጋር አይን ላይን ተገጣጥሟል። ምትኩ ደንገጥ ብሎ ቀረ። እግሩ አልራመድ ብሎ የተሳሰረ መሰለው። ጭንቀቱን ለማቅለል ወጥቶ ከራሱ ጋር አውርቶ የተመለሰበት ጉዳይ ናውዲ ብሎ ጎትቶ የጠራው መስሎ የተሰማው። ሄይ ምትኩ አለች። ምትኩ አገኛታለሁ ብሎ ያላሰባት ሴት ነበረች። እንዴት ነህ አለችው ተግባቢነት ባለው ቅላጼ። ሰላም መምህር አለ እንደ ነገሩ ፈገግ ብሎ። አረ ይሄ ነገር ተው እንዴ መምህር ምናምን
ድሮ ሃይስኩል እያለሁ አስተማሪዎቼን ሲጠራ ያለው ነገር ነው የሚያስታውሰኝ አለች ፈገግ ብላ። ፍጹም ቆንጆና እንቁ የምትመስለዋ በቅርቡ ከውጭ ሀገር ብቅ ያለችው አስተማሪያቸው ልዕልት ነበረች። ባይሆን ዶክተር ልዕልት ብትለኝ ኢትስ ቤተር አለች ፈገግ ብላ። እንግሊዝኛ መቀላቀል ይሆንላታል። እሺ ዶክተር አለ። ምትኩ የሚገባበት የጠፋው ይመስል ነበር። የዶክትሬቱን ነገር ስላላወቅኩ ነው ይቅርታ አለ። አራተሰብ ፈገግ አለች። ወደዚህ ሲመጣ እዛ ውጭ ሀገር አንዳንድ ነገሮችን አጨራረስኩ ነበር። ለዛ ነው ራሴን ዶክተር ብዬ አላስተዋወቅኩት። ያው ሱንትቤ ማለት ነው እንደዛ አችል ማለት ነበር ነው አሌሳ ከብላ እና ቁጭ በላ ከሰው ጋር ካልሆንክ ስትል እጇን ወደ መቀመጫው ጠረጋችና ጋበዘችው። ምትኩ እንደማመንታት እያለ ከፊት ያለውን ወንበር ሳብ አድርጎ አረፋለ። እዚህ ብዙ ተማሪያ ላይ አንተም በሜት ይገርሞኛል አለች ፈገግ ብላ። ምትኩም እንደነገሩ ፈገግ ብሎ ዝም አለ። ዛሬ አጋጣሚ ነው ማለት ጠፍቼ ነበር። አልፎ አልፎ ግን እመጣለሁ። ኦ ጥሩ። እኔ ደግሞ ይሄን ለዶክተርቲን በማስመልከትና ለአፍታ ንግግሯ አንገት አድርጋ ወይን የያዘ ብርጭቆዋን ነቅነቅ አደረገች። አንዳንድ ነገሮችን በማስመልከት እንዲሁ ለብቻዬ ሰለብሬት እያደረኩ ነው አለች ፈገግ ብላ። ደስ ይላል ታዲያ አለ ምትኩ። ምንም ውስጡ እየፈራ ቢሆንም ደፈር ብሎ መጠየቁን ፈለገ። ምን ለብቻሽን? እኔ የምታክል ሴትዮ መቼም ከእናትና አባቴ ጋር ሆነ አለች እየሳቀች። ዝም አለ። ከዛ ልክ ነሽ ማለቴ እንደምን ተባተባለ። ያው ብዙ ጊዜ ሴቶች አንድ ላይ ሰብሰብ ብላችሁ መዝናናት ስለምታዘወትሩ ብዬ ነው። ልክ ነህ አንተ ስታዲየም ነው ብቻ ነው። ጥያቄው እንዳነሳች ወዲያው አስተናጋጁ የምግብ ዝርዝር የያዘውን ተለቅ ያለ መዝገብ ይዞ ከተፏል። ሰላም እንኳን ደህና መጣ ሲል በፈገግታና ትህትና በሙሉ አጠያየቅ ጠየቀው። ምትኩም በውስጡ ያስተናጋጁ መምጣት እያመሰገነ የምግብ ዝርዝር የያዘውን ደብተር የሚይዘውን ለመምረት ተቀበለ። ምትኩ የተለመደና እዚህ ቤት ሲመጣ ዘውትሮ የሚጠቀመው ምግብ ላዛኛ አሊያም ፒዛቸውን ነበር። ሆኖም ትንሽ ራሱን ለማረጋጋት ያክል ጊዜ ለራሱ ለመግዛት ደብተሩን እያገላበጠ ማንበብ ጀመረ። ምትኩ በውስጡም ብቻዬን የምታንከራትችኝማ አንቺ ነሽ ሲል መለሰ። አይኔ አንቺን አልፎ ልቤን ባጉል ተስፋና ባጉል ስሜት ከተበተበው በኋላ ራሴ መሆን አቁሜያለሁ። ይባስ ብሎ እንደጸነሰች ሴት የሚበላም ነገር አስጠልቶኛል። የሰው ድምፅና ለዛ ቢስ ሳቅ ማንገሽገሾኛል ሲል ጥያቄውን ለራሱ መለሰ። ምትኩ የምግብ ዝርዝሩ ላይ ካስፈላጊ ሰዓት በላይ የቆየ መስሎ ሲሰማው ጊዜ እይታውን መለስ አድርጎ ልዕልትን ላፍታ በፈገግታ ገረፍ ካረጋት በኋላ ሮዝና ላዛኛ ይሁንልኝ ሲል አዘዘ። አስተናጋጁ የምግብ መዝገቡን እየተቀበለ እሺ ሚጠጣስ? ምትኩ እንደማመንታት አለ። ላፍታ አይኑን ልዕልት እየጠጣች ወዳለ ወይን ወርወር ሲያደርግ ጊዜ ከልዕልት ጋር አይን ላይ ተገጣጠሙ። ወይን ልትል ባልሆነ አይ በፍጹም ፈገግ አለ። ግን ውስጡ ወይ ከጀሎ ይመስል ነበር። ለእኔ ኮካ አምጣልኝ ቀዝቃዛ። አስተናጋጁ ትዕዛዙን ተቀብሎ ተመለሰ። ልዕልት
ምግብ ቀደም ብላ ያዘዘች ቢሆንም ምግቡ እስኪደርስ ድረስ ወይኑን ቀደም ብላ ማጣጣሙን ይፈልገች ትመስላለች። መጠጡንም በላይ ስትለው ሞቅታን ሳይፈጥርባት አልቀረም። በመሀል ልዕልት ምትኩ አብሯት መቀመጡን እስክትዘነጋ ድረስ ወይን የያዘ ብርጭቋን እየነቀነቀች ሲያሻት በጥልቀት ከውስጡ አንዳች ነገር የምታወጣ ይመስልት ከብላ እየተመለከተችው በሀሳብ ትነጉዳለች። የሁኔቷ ለምትኩ ብዙ ማረበሸውም ነበር። ይልቁንስ እሷን ትክ ብሎ እንደ ስዕል መመልከቱ ተመችቶታል። ታዲያ በመሀል ልዕልት ከሀሳቧ መለስ በማለት ስትል ደንገጥና ፈገግ ብላ ምትኩን ተመለከተችው። ውይ ሰው ይሄ የኔ ነገር አለች። እስካሁን ረስታው መሆኑ ትዝ ሲላት ጊዜ ምነው የረበሸች ነገር አለ እንዴ ሳስበው ነበር ጥያቄው አምልጦት የጠየቀው። ፈጠን ብላ ማለቴ ድፍረት ካልሆነብኝ የጠየቅኩት። ላፍታ በስምታ ተመልክተው እንደ ነገሩ በሱስ ፈገግ አለች። ምትኩ በአጭር ጊዜ ውስጥ ካየሁት ነገር ሳይኮሎጂካሊ ጎበዝ ነህ አይደለ? ሳይኮሎጂ ላይ ጎበዝ ነህ አለች። ነኝ ብዬ አስባለሁ። ከዛ ይበልጥ ግን ሌላ ፊልድ ላይ የበለጠ ፍቅር አለ። እንደ ነገሩ ፈገግ ብሎ አንገቱን ሰበር አደረገ። ምትኩ ይሄ ፊልድ እሱ የፈቀደውና የወደደው ሳይሆን ቤተሰቦቹ የመረጡለት ነበር። እና ምንድን ነው የምትወደው አለች ልዕልት። አይቲ ውስጤ ይበልጥ ወደዚያ ያመዝናል አለ አስተናጋጁ። ወዲያው ያዘዘውን ቀዝቀዝ ያለ ኮካ ይዞለት ከተፋል። ምትኩና ልዕልት አስተናጋጁ ከፍቶና ቀርቶ እስኪመለስ ድረስ በትዕግስት ተጠባበቁ። ልዕልት አስተናጋጁ ዞር እንዳለ ወደ ኋላ ለጠጥ ብላ ተቀምጣ ምትኩን ትክ ብላ ተመለከተችው። ወደፊት የቴክ ባለሙያ ሳይካትሪስት ልናፈና ነዋ አለች በፈገግታ። ምትኩ በነገሩ እንደማፈርም ብሎ ሳቃለ። ነው ብለሽ ነው? እሱ ድብቁ ፍላጎቴ ነው አለ። ብዙም ስለዚህ ማውራት አልፈልግም ነበር። ምትኩ በሰዓቱ የፈለገው ከልዕልት ጋር እንደ አስተማሪና ተማሪ ሳይሆን እንደ ጓደኛ የልብ ልብ ማውራትና ይበልጥ መተዋወቁ እሱ ነው። ስለ እሷ ድንቅና ሚስጥር የሆነበትን ነገር መፈልፈልና ማወቅ ነበር። እኔ እኮ ይዛኔ ፕሮፌሰር በብዙ ነገር ላይ ያገዘሽ የሚችል አንድ ሲኒየር ተማሪ ያለ ብለው ሲልኩልኝ እንደዚህ ያልጠበቅኩም ነበር አለሽ ፈገግ ብላ። ልክ ነሽ አለሱ መልሶ ሳቅ ብሎ። አንድ የሚመክር ነገር ህልምህን ከማሳካትና ለህልምህ ከመሮጥ ወደ ኋላ እንዳትል አለች ከወይኗ ቆንጨት እያለች። ልክ ነሽ አለ። ወዲያው ምግቡ ከተፍ አለ። ቀድሞ የቀረበው ልዕልት ነበር። ሲታይ የሚያስጎመጅ ስቴክ። ምትኩን ፈገግ ብሎ ኮካውን መልሶ ጎንጨት ሲል እንብላ በማለት ምግቡን አብሯት እንዲቋደስ አደረገች። ከፍታ በኋላ ባይን ካፈቀራት ሴት ጋር ያላሰበውን ሞቅ ያለ ጨዋታ ጀመረ። ልዕልት ድግምግም ያደረገችው የብርጭቆ ወይን በታብላ እንድታወራ ገፋፍቷታል። ምትኩ ቁጭ ባለበት የልዕልት ቀይ ገላፍ ሲሆን ተመለከተ። ውስጡ ያለው ስሜት እንደ አንዳች ነገር ሲምዘገዘግ ቢታወቀውም ውስጡ ያለውን ስሜት ደበቅ አድርጎ መጫወቱ ላይ ለማተኮር
ከራሱ ጋር መታገል ጀመረ። ወደዚህ ሀገር እንዴት ተመልሰሽ መጣሽ ሲጠይቃት አለች ልዕልት። መጠጡ ዋዛት መሆኑ ከቅላሴው ያስታውቅ ነበር። በመሀል አንዳንድ ነገር አቋርጬ ነበር የመጣሁት። እናም እዚህ በፊት አስተማሪ የነበሩት ፕሮፌሰር በኃይሉ ናቸው ሪከመንድ አድርገው እንድገባ በግድ የገፋፉኝ። ባለውለቴ ናቸው አለች እንደ ነገሩ ፈገግ ብላ። ያ ባይሳካልሽ ምን ነበር አለ ፈገግ ብሎ እየተመለከታት። ልዕልት ላታዝም አለች። ፈገግታዋ ቀስ በቀስ ሲደበዝዝ ታየው። አይኖቿ የወይን ብርጭቆ ላይ እንዳፈጠጡ ነበር። ህልም እሱ ነገር ለእኔ እድሜ ይፈቀራል ብለህ ታስባለህ አለች። አይኖቿ ላይ የደረሱትን እንባ እንደምንም መለስ አርጋ ከወይኑ እየተጎነጨች ለምን ሲባል ለምንድን ነው የማይፈቀደው? ቆይ ልዕልት አምጦስ ነበር በስሟ አንጠልጥሎ የጠራት ማለቴ። ሊቀጥል ሲል እጇን እንደ ማውለብለብ እያለች ችግር የለውም ልዕልት ብለህ ጥራኝ። ድፍረት ካልሆነብኝ ግን ስንት ዓመትሽ ነው ሲጠይቅ ምትኩ ስለ ልዕልት ያላሳስበው አንዳች ነገር አልነበር። ይህንን ግን ከራሱ አፍ መስማት ይፈልጋል። 28 አለች። በጣም ልጅ እኮ ነሽ አለ ፈገግ ብሎ። ምትኩ በማዕከላቸው ያለውን የ5 ዓመት ልዩነት ድልድይ ለማጋጠም የሚጠቀምበት ለራሱም እየነገረ የቆየው የምንም አይደል ምክንያት ነበር። ልዕልት ከትከት ብላ ሳቀች። ምን ያህል ሰው በእድሜሽ እየተጫወሽ እንደሆነ ታውቂያለሽ ብሎ እንደወቀሰኝ ታውቃለህ አለች። አፏ በደንብ እንደመያያዝ ሲል ተሰማው። እንዴት? በቃ እንደዛ ነው። እኔ ልዕልት በሰዎች በተለይ ደግሞ የምወዳቸው ሰዎች እይታ በጣም ደካማ ነኝ አለች። ውስጧ አንዳች መከፋት እንዳለ ያስታውቅባት ነበር። እንዴ አለ የፌዝ ሳቅ እያለ። በዚህ እድሜሽ የሁሉ ነገር ማድረግ ችለሽ አሁን በሀገርሽ እያስተማርሽ ትገኛለሽ። ለዛውም የዩኒቨርሲቲ ሌክቸር ነሽ እና ከዚህ በላይ ምን? ልክ ነህ። ቤቴ ያለኝ ከምለው ትልቁ ሀብቴና ትልቁ ስኬቴ ውስጥ እውቀቴ፣ ትምህርቴ ብቻ ነው ከዛ ውጪ አለች። ምትኩ ላፍታ በደንብ ብላ ያጤናት ሞከረ። ውስጧ አንዳች ነገር አለ ልትነግረው ያልሞከረችው። ምትኩ አይኑ እሷ ላይ መንከራቶት እንደቀጠለ በሀሳብ መናወስ ጀምሯል። ማን አባቱ ነው እንዲህ እንድታዝም የሚያደርጋት? የወንድ ጉዳይ ነው ወይስ እንደኔ ቤተሰብ? ውስጡ ምላሽ የሌለውን ጥያቄ ያዘንባል። አንተስ ደካማ ጎን ማን ነው እስኪ አለች። ምትኩ ያልጠበቀው ነገር ነበር። ላፍታ ያክል ዝም እንደማለት አለ። እንዴ እኔን ሁሉ አስለፍልፎማ ዝም ማለት አይቻልም። የኔ ደካማ ጎን ቤተሰቦቼ ናቸውና አለ። ከመናገሩ በፊት ላፍታ ቀና ብሎ ተመለከታት። ልዕልት መልሱን በጉጉት እየጠበቀች ነበር። ወንድሜ፣ ታላቅ ወንድሜ ምናምን እሰይ ወንድሜ እንደዛ ልዕልት አዘን እንደማን ታለች። እኔ ብቸኛ ልጅ ነኝ።
አንዳንዴ ብቸኛ የሆነ ማደግ ከባድ ነው። ውስጥ ባዶ እንድትሆን ያደርጋል። አሊያም ደግሞ ሁሉን ነገር አግኝተህ ተሞላቀ እንዳታርግ ያደርጋል። ታዲያ እኔ ቀብጬና ተሞላቀቅ ያደግኩት እንደዛ ነው ያደግኩት። ግን በቃ ሌላ ማዕበል ውስጥ ነው የጨመረኝ። ሌላ አለች እምቧ አይኗ ላይ ቅር ብሎ አንድ ቦታ ላይ ትክዝ ብላ ቀረች። ምን ውስጥ አለምቱ ለመስማት ጓጉቶ ኢየሱስ ማዕበል ልዕልት ሳታስበው ነበር የተናገረችው። ቀጥ ብላ አምቧን ጠረጋ አድርጋ ወደ ራሷ መለስ ለማለት ሞከረች። ከፊቷ ያለው ሰው ተማሪዋ እንጂ እንደ ጓደኛ ውስጧ እንተወጋሁ አለመሆኑ ትውስ ሲላት ጊዜ ደንገጥ ብላ ሂሳብ አለች። ከኋላቸው ትንሽ ፈቀቅ ብሎ የቆመውን አስተናጋጅ አርቃ እየተመለከተች ትንሽ ቆይ አለምት እኮ ፈራ ተባ እንደማለት እያለ አይ ብንሄድ ይሻላል፣ አንተም ግቢ ያስገቡም በጊዜ ግባ እንደ ነገሩ ቃላቶቿን እየሰባበረች ተናግራ የሁለቱንም ሂሳብ ከከፈለች በኋላ ከተቀመጠችበት ለመነሳት ስትሞክር ገድገድ እንደማለት አለች። ምትኩም ፈጠን ብሎ እጇን አፈፍ አድርጎ ያዛት። ልዕልት ደህና መሆኗን ብትናገርም ካደረገችው ከፍ ካለ ታኮ ጫማ ጋር መጠጡ ተደማምሮ አላራምድ አላት። ምትኩም ደከፍ አድርጓት ከሬስቶራንት ወጡ። ልዕልት የቆመውን መኪናዋን ስትመለከት ጭራሽ ሰውነቷ ዛለ። እኔ ልወስድሽ መንጃ ፈቃድ አለኝ፣ በዚህ ሁኔታሽ ማሽከርከራችን ትራፊክ ቢያገኝሽ ችግር ውስጥ ተገበልሽ፣ በዛ ላይ አደጋ እባክሽ ሲል ሊያሳምናት ሞከረ። ልዕልት ላፍታ እንደ ማመንታት ካለች በኋላ ከራሱ ሀሳብ ጋር ከገባችበት ሙግት ወጥታ በሽታ ጭንቅላቷን ነቅነቅ የመኪና ቁልፏን ለማውጣት ቦርሳዋን መጎርጎር ጀመረች። አሁኑም ማነስ ካለችው ቦርሳ ውስጥ መውጣት አቅቷት እንደመደናባበል ስትል ምትኩ በቀስታ ቦርሳዋን ከእጇ ሰዳረከው ከይቅርታ ጋር ሲል እጁን ወደ ቦርሳዋ ከተታርጎ ቁልፍ ፈለገ። ሆኖም እጁ ቀደም ብሎ የነካው ባኮ ሲጋራ ነበር። ምትኩ የፊቱ ገጽታ ምንም ሳይቀያየር ቁልፉን አውጥቶ ደገፍ አድርጓት ወደ መኪና ቀረብ አሉ። በሩን ከፍቶ አስገብቷት ቀበቶ ካሰረላት በኋላ በሹፌሩ በኩል ዞሮ ገባ። ልዕልት ወደ ኋላ ደገፍ ብላ ተቀምጣለች። የሳለ ስሜት ላይ ነች። ቤትሽን ማመላከቱ ግን አይከብድሽም አይደል ሲል ፈገግ ብሎ ጠይቃት። እንደ ነገሩ ሳቃለች። አይከብደኝም፣ ቁጭ ብዬ ስለጠጣሁ ነው መሰለኝ አለች በደከመ ድምፅ ጸጉሯን እንደማሻሸት እያለች። ምትኩ ለስለስ ያለ ሙዚቃ ከከፈተላት በኋላ ያመላከተችውን መንገድ እየተከተለ ወደ ልዕልት ቤት አቀና። ልዕልት የምትኖርበት መኖሪያ ግቢ ጋር ስትደርስ ምትኩ ከመኪና ወርዶ በሩን ከፍቶ ወደ ውስጥ ሰለቁ። በደህና ጊዜ የተያዘ ቦታና ለእይታ የሚያምር ቆንጆ ቪላ ነበር። ምትኩ በቤቱ ውበት እንደመማረክ እያለ ልዕልትን ከመኪናው እንድትወርድ አገዛት። አንድ ነኝ አለች እንደ ነገሩ ፈገግ ብላ። ችግር የለውም ተደገፊኝ ሲል እጁን እንደ ምርኩዝ ሰጥቷት ተያይዘው ገቡ። የልዕልት ቤት የድሮ እቃዎች ነክ ሆኖ ውድና በአሁን ጊዜ ለመገኘት እንቁ በሚመስሉ ልዩ የእንጨት ወንበርና ጠረጴዛ እንዲሁም ከቤት ማስዋቢያዎቹ የተሞላ ነው። ቤትሽ ያምራል፣ በጣም ውብ ነው አለ። ሳያስበው ካፉ ያመለጠው ነበር። ልዕልት ዞር ብላ ተመልክታው እንደ ነገሩ ፈገግ አለች። እኔ አይደለም የቤተሰቦቼ ነው ስትል መለሰች። ምትኩ ካፉ አምለጠው ስላለው ነገር ደንገጥ እንደማለት ካለ በኋላ ወሬውን ለመቀየር ፈጠን ብሎ ቤተሰቦችሽ አሁን እዚህ ናቸው አሉ? የሉም
እናትና አባቴ ውጪ ናቸው። እዚህ እያሉ የሚኖሩበት ቤት ነው። እኔም ውጭ እያለሁ አንድ ዘመዳችን ነበረች። ከስንት አንድ እየመጣች አጽድታ ምናምን የምትሄደው አለች። እሷን በድጋሚ ቤቱን በአይኗ እንደመቃኘት ብላ ሰዓቱ ሄዷል አለች። የእጇን ሰዓት ተመልክታ ጡም አያስገቡህም ከዚህ በኋላ ምን ተሻለ ታዲያ? ኧረ ችግር የለውም አያሳስብም፣ ወይኔም ወደ ቤት እመለስ ይሆናል አለ። ድምፁን ዝቅ አድርጎ ነበር የተናገረው። በዚህ ሰዓት አምሽቶ ወደ ቤቱ ምንም ሳይናገር ከስንት ጊዜ በኋላ መሄድ እንደሌለበት ያውቃል። በቤተሰቡም ሊያስከትልበት የሚችለው ተግሳስ ቀላል አይደለም እና ማለት እንደማሰባለች ወይ ሌላ ክፍል አለ እንግዳ ማረፊያ፣ እዛ ለማተኛም ገብተን። አረ በፍጹም አለፈጠን ብሎ ውስጡ ግን የማያውቀው የደስታና የጮህ ስሜት እያስፈነጠዘው ነበር። አይ በእኔ ምክንያት እዚህ ድረስ መተህ በፍጹም በቃ አረፍ በልና ጠብቀኝ፣ ቀሪ ልምጣ አለች። ለመራመድ ስትል እግሯ ገድገድ እንደ ማለት እያለ ወደ መኝታ ክፍሏ አቀናች። ምትኩ እየሆነ ያለውን ነገር ፈጽሞ ማመን አልቻለም። ሆኖም እስከዛው ሶፋ ላይ አረፍ ብሎ ቤት ውስጥ በዙሪያ የተሰቀሉ የልዕልት የብቻ እንዲሁም ከቤተሰቦቿ ጋር ሆነ ያሉ ፎቶዎቿን መመልከት ቀጥሏል። ልዕልት ከልጅነቷም ጀምሮ ቢሆን ውብ እንደሆነች ከፎቶዋ ላይ ያስተዋል። ካፍታ በኋላ ልዕልት ሳሳ ያለና ወደ ፒንክ የሚያደላ ቢጃማ ለብሳ ብቅ አለች። ምትኩ መቼም በቢጃማ ለብሳያታለሁ ብሎ ያልጠበቃት ሴት በቢጃማ ሲመለከታት ጊዜ እንገት ብሏል። ልዕልት መጠጥ ወደ መደርደሪያው ጋር ቀረብ ብላ ጠርሙስ ከወይን ብርጭቆ ጋር አነሳች። ይቅርታ ግን አለ ምትኩ። ልዕልት ፊቷን መለስ አድርጋ ተመለከተችው። እኔም አሁን መጠጣት ደስ ይለኛል። ልዕልት ላፍታ ለተማሪዋ ዋይን ቀርታ ስለመስጠት ጉዳይ እንደማመንታት ብትልም መለስ ብላ ግን እድሜው ከ18 ዓመት በላይ የሆነ ሰው እሷ ከምንም ከመዝናናት ልታግደው እንደማችል በማሰብ በነገሩ ተስማምታ ሌላ ብርጭቆ ይዛ አጠገቡ ካለው ሶፋ አረፋለች። እኔ ልክ ነው በትህትና ጠይቆ ከእጇ ጠርሙሱን ወሰደው። ልዕልት ወደ ኋላ ለጠጥ ብላ ተቀመጠች። ምትኩ ወይኑን ለሁለቱም ከቀዳ በኋላ ተስተካክሎ ተቀመጠ። ልዕልት እንደመተከዝ ብላለች። ሁሉ ጊዜ እንደዚህ ብቻሽን ማሳለፍ ነው የሚያስደስትሽ? አለ ምትኩ። ጊዜ መሆኑን በምናወቅ ፈገግ አለች። ብቸኝነት እንደኔ የሚያስደስትሽ አይመስለኝም አለ ከወይኑ ፉት ብሎ እየተመለከታት አለች ትንሽ እንደመተከዝ ብላ። ረዥሙን የወጣትነት እድሜ ሰውን ስገፋን ይኖርኩት በስተ መጨረሻ ብቻዬን ቀረሁ አለች ፈገግ ብላ። ምትኩ ስለ ነገሩ በደንብ መስማት ፈልጓል። ሆኖም ልዕልት የራሷን ወሬ ሳጨርስ ወደሱ መለስ አለች። አንተስ ለምን ብቸኝነት መረጥክ? እኔ አለ ምትኩ ከልጅነት ጀምሮ ነው። እኔ ሁሌ በወንድሜ ጥላ ስር የኖርኩ የተደበቅኩ ሰው ነኝ። እንዴት? ቤተሰቦቼ ጥሩ ናቸው፣ ሀብታም ምናምን የሚባለው ግን በልጅ አልታደሉም ነበር። ረዥም ጊዜ ይሳሉ ነበር።
ታዲያ ግን ፈጣሪ አይጨክንም አይደል? ልጅ ሰጣቸው፣ ወንድ ልጅ። እንዴ ነገሩ ፈገግ ብሎ ወይኑን ተጎነጨ። ታዲያ ወንድሜ ስለ ልጅ እንደመሆኑ መጠን ሲያስነጥሰው እንኳን የሚጨነቁ ለልጃቸው ነበር። እኔ ደግሞ ሳልፈልግ የመጣው ልጃቸው ነኝ። እናቴ ፈጣሪ ስራ ሆኖ አረጣለች በተባለችበት እድሜ ነበር የጸነሰች እና ብዙ ፍላጎት አልነበራቸውም። ወንድሜ ለእነሱ መሆን የሚችል ብቸኛ ልጃቸው አድርገው ነው የሚያስቡት አለ እና ምትኩ ብለው ሰየሙኝ። ከስሜ ጀምሮ የሱ ጥላ ነበርኩ። እሱ ስለመስለው ነበር ምትኩ ብለው የሰየሙ። ታዲያ ህይወቴ ኖሮ እንደዛ ሆነ። ወንድሜ በማይኖርበት ሰዓት የሱን ነገር ተከውኩ። የራሴ የምለው ጸባይ ሆነ ህይወት የለኝም። ለእኛ ቤት ሁሉ እሱ ነበር አለ። ወይኑን ጭልጥ አድርጎ ከጠጣ በኋላ ሌላ ወደ ብርጭቆ እያንቆረቆረ እና በዛ በኋላ ልክ እንደ ወንድሜ ተቀርጬ አደኩ። ወንድሜ በትምህርት ጎበዝና ጠንካራ ሰው ነበር። ግን እሱም ቤተሰቡን ከማስደሰት ባለፈ የራሱን ህይወት መኖር ነፃነቱ ማግኘት የሚፈልግ ሰው ነበር እና ከዩኒቨርሲቲ በኋላ ውጭ ነበር የተማረው አለ በድጋሚ ተጎንጭቶ። እሱ ነፃነቱን ሲያገኝ ግን እሱን መስዬ ለመኖር ተገደድኩ። የዛሬው ብቸኝነት ደስ የሚያሰኘኝ ራሴ የማገኘው ብቸኝ ሰውን ብቻ ነው አለ። በጣም አዝናለሁ፣ ግን ቤተሰቦች አውቀውና አስበው ያደረጉት ነገር ላይሆን ይችላል። ከሁሉም ደግሞ አንተን የሚመስል እውቀት ያለ ልጅ ነው የቀረባቸው ሳይንከባከቡ። ፈገግ አለች። አመሰግናለሁ አለ ምትኩ እንደ ማፈር እያለ። ላፍታ በመካከላቸው ዝምታ ሰፈነ። ምትኩ አሁንም ቢሆን ልዕልት ያልነገረችው ሆኖም ውስጧን እየቦረቦራት ያለ አንድ ነገር እንዳለ ይሰማዋል። ላፍታ ከተመለከታት በኋላ የዛሬ ቀን ላንቺ ልዩ ቀን ነው እንጂ ሲል ጠየቃት። ልዕልት እይቷን ወደ እሱ መለስ አደረገች። የውስጧን ያወቀላት መስሎት ሰምቷታል። ወዲያው አይኖቿ እንባ ቃሩ። ልክ ነህ አለች። ሆኖም ሆድ እንደባሰው ሰው እንባ ይተናነቃት ጀመር። የዛሬው ቀን ለኔ ከባድም ልዩ ቀን ነች። ሊወርድ የከጀለውንና የተንጠለጠለውን እንባዋን በጣቷ ደገፍ አድርጋ ለመመለስ ታገለች፣ ግን አልቻለች። እንባዋ ኩልል ብሎ ወረደ። የዛሬ ዓመት በዚህ ቀን ነበር የ5 ወር ልጅ የረታት አለች በሲቃ ድምፅ። ምትኩ ደንገጥ ብሎ ተመለከታት። ካሰበው የራቀ በመሆኑ ድንጋጤው ፊቱ ላይ በግልጽ ይነበብ ነበር። ቀድም ያልኩት እዛ ነህ። አንዳንዴ ልጅን አቅብጠን ማሳደግ ሚዛን ያክል አደጋ ነው አለች። እኔ ቤተሰቦች አቅብጠው ሲያሳድጉኝ የሰጧቸው አንድ ደህና ነገር ጎበዝ ተማሪ መሆኔ ብቻ ነው። ግን ጭንቅላት ብቻውን ጥቅም የለውም፣ ተግባርም ወሳኝ ነው ስትል በድጋሚ ብርጭቆ ውስጥ ወይኗን አንቆረቆረች። ለረዥም ዓመት የመጠጥ ሱስ ነበረብኝ። ለመተውም ሳገግም መንገዱን ስጀምር ነበር። ሆኖም ነገሩ እንዳሰብከው የሚተው ነገር አይደለም። ቀላል አይደለም። በዛ ሁኔታ ውስጥ ነበር እጮኛዬን የተዋወቅኩት። ምትኩ
ልዕልት ህይወት ውስጥ እጮኛ እንዳለ ማወቁ አስደንግጦታል። ሆኖም ያለፈ ታሪክ ከሆነም ለመስማት ጓጉቷል። እሱ አጋጣሚ እኔ የምማርበት ወደ ነበረበት ኮሌጅ ጓደኛውን ለማግኘት መጥቶ የተዋወቅ ነው። እሱ የሚኖረው ሌላ ስቴት ነበር። አጋጣሚዎች ግን አላራራቁም። ይበልጥ እንድንቀራረብ ምክንያቶች አይጠፉም ነበር። ፍቅር ተጀመረ። ፍቅር እውር ያደርጋል የሚባለው የኔ እሱ ፍቅር ጭልጥ ያለ ነበር። ታዲያ እሱ የኔን ክፉ አመል ጠለቅ ብሎ አልተመለከተውም። ማየት የቻለበት ቅጽበት ላይም ካለውበት ነገር እንደወጣ የተቻለው ለማድረግ ሞክሮ ነበር። ላፍታ በረዥሙ ከተነፈሰች በኋላ ሆኖም የኔ ሙከራ ማስመሰል ብቻ ነው። ከልቤ እሱ የተጋራውን ያክል አልተጋራሁት። ሰው በማስመሰል ዓለም ውስጥ እያለው ነበር የታገቢኛለች ጥያቄ ያቀረበልኝ አለች ፈገግ ብላ። ምትኩ እየሰማ ያለው ነገር ገና ያልቀመሰውን ፍቅር በቅናት መንፈስ ሲፈታተነው ታወቀው። ላጣው ማልፈልገው ሰው ስለነበር ጥያቄውን ተቀበልኩ። ስራና ትምህርት እያልኩ በምናውዝበት ሰዓት ላይ ነው ማጋዜን ያወቅኩት። ከረፈደ ስለነበር ስለነገሩ ምንም ማድረግ አልቻልኩም። እናት ለመሆን ዝግጁ ሆንኩ፣ ግን ገና እንደሆንኩ ነበር የሚሰማኝ። እድሜ እንጂ ጭንቅላቴ ያልበሰለም ነበር አለች ተከስ ብላ። እናም እጮኜ እንደጸናች ሲሰማ ጊዜ ተደሰተ። እሱ አባት ለመሆን ጓግቶ ነበር በጣም። ይህን ይዘን ወደ አዲስ ዓላማና እቅድ ገባን። እኔ ግን ቀድሞ ከነበረው ሁኔታ ብዙ ፈቀቅ አላልኩም። ማለት የታገቢኛለች ጥያቄውን መቀበልም ጋብቻው ግን እንደሚሰቅ ነበር የተሰማኝ። ሆኖም ያልታሰበ ልጅ ተከሰተ አለች በድጋሚ ከወይኗ እየተጎነጨች። ታዲያ ጭንቀቱና ሱሱ ተደባልቆ በድብቅ ወጣትነት መጠጣትን ቀጠሉ። ተምሮ እንዳልተማረ ልጅ ላይ ሊያስከትል የሚችለውን ነገር እንኳን ቆም ብዬ ላስብ አልቻልኩም። ከቤተሰቦቼ ከወዳጅነት የፈጠረው እጮኛዬን ባህሪ ላይ የሚመለከተውን ለውጥ በቀላሉ ማለፍ አልፈልግም ነበር። ግን ከነሱ ሽሽት እየጠፋው ራሴ መጠጥና ሱስ ውስጥ መስፈቄን ቀጥዬ ነበር። ግን የተረገመሽ ቀን እንቧ ደርሶ ተናነቃት። ያቺ ቀን ተትቼ ሳሽከረክር መኪና አደጋ አጋጠመኝ። ዶክተሮቹ እኔን ማዳን ቢችሉ ልጄን ግን አልቻሉም አለች እንባዋ ኩልል ብሎ እየወረደ። ምትኩ ደንገጥ አለ። ከመቀመጫው ተነስቶ ወደ እሷ ቀረብ ብሎ ሊያቅፋት ሊያባብላት ሞከረ። በጣም አዝናለሁ። ይሄ ዛሬ ቀን ላንቺም እንደሆነ መገመት አይከብድም። በጣም አዝናለሁ። ልዕልት ላፍታ አቅፍ ውስጥ ሆና እንደማልቀስ ካለች በኋላ ወደ ራሷ መለሳለች። ይቅርታ ምንም አይደል። ግን እጮኛሽ አለምትኩ ውስጡ እየበላው የነበረው ጥያቄ ነበር። ያልተወለደችዋ ልጃችን ሞት እሱን ይበልጥ ነበር የሰበረው። እና በነገሩ ጥፋተኛና ተጠያቂ ያደረገኝ ደግሞ አለች አንገቷን ሰብራ። ልክ ነው፣ ጥፋቱ የኔ ነው። በእጅ ያለ ወርቅ እንደ መዳብ ይቆጠራል የሚባለው ልክ ነው። በእጅ የነበረውን ጥሩ ትዳር ቤተሰብ መመሰረትበት የልጅ እናት መሆንበት እድል፣ ይህን ትልቅ እድል ለአንድ ተራ ሱስ ስል ገደል ከተትኩት አለች በቁጭትና በእንባ። ምትኩ ላፍታ ከስሜቷ መለስ እስክትል በዝምታ ጠበቃት። አሁንም ግን መጠጥ ትወስጃለሽ
አለ። ከሬስቶራንቱ ጀምሮ የነበረ አጠጣጧን አሰብ እንደማድረግ ብሎ እዛውን አቁሜያለሁ አለች ፈገግ ብላ። ዛሬም እሷን እያሰብኩ ራሴን ለመቅጣት ስለሞከርኩ ነው። ምትኩ እስሯ ገብቶ ሲመለከታት ጊዜ ውበቷ ይበልጥ ጎልቶ ታየው። አንዳች ነገር ወደ ራሱ በድጋሚ ሳብ አድርጎና እቅፍ ውስጥ አስገብቶ ቢያጽናናት አይዞሽ እኔ ያለሁልሽ ቢላት እንደዛ ተመኘ። አይዞሽ ብቻ ህይወት እንዴት ናት? አንዳንድ ሰው ሳይኖረው አጥቶ ይለምናል። እንደኔ አይነቱ ደግሞ በድስልተኝነት ያለውን ያጣል። አይዞሽ ሁሉ ነገር ይቀየራል። አንቺ እኮ ገና ወጣት ነሽ፣ ገና ብዙ የሚጠብቅሽ ሴት አለ። ልዕልት የምትኩ ይበልጥ ወደ እሷ መቅረብ ቢታወቃትም ነገሩን በሳቅ መልክ ለማለፍ ያክል ፈገግ አለች። ሞራል የሰጠኝ መሆኑ ነው። ወዲያው ምትኩ ይበልጥ ወደ እሷ ቀረብ አለ። ፍጹም አንቺ ሞራል አያስፈልግሽም። ሲበዛ ቆንጆ ነሽ፣ ሲበዛ ውብና የተማርሽ ወጣት ነሽ። በዚህ እድሜሽ የተማረችና ራሷን የቻለች ሴት ማንም ወንድ ይመኛል። ማንም ወንድ ቢያገኝ አይኑን አያሽም አለ። ልዕልት ንግግሩ አስገርሟት አይኑን በድንጋጤ መልክ ተመለከተችው። ምትኩ ሳያስበው እጁን ወደ ትከሻዋ ጣል አደረገ። ከዛም መልሶ እጁን ወደ ፊቷና ወደ አይኗ አካባቢ የመጣውን ፀጉሯን በእጁ ወደ ኋላ መለስ አደረገላት። አንቺ ሌላ ሰው ላይ የምትፈጥሪውን ደስታ ብታውቂ እንደዚህ አትይም ነበር። ደግሞ በህይወትሽ የተፈቀደልሽ ብቸኛ ሰው የድሮ ፍቅረኛሽ መሆን የለበትም ሲል የመጣው ይምጣ በማለት በድፍረት ተናገረ። ልዕልት የምትመልሰው ነገር ግራ ገብቷት እንደመንተባተባለች። ምትኩ ግን እየተሰማ የነበረው ስሜትን ሊያበርድለት የሚችል ነገር አልነበረም። እጁ ከፀጉሯ መለስ ብሎ ጉንጯ ላይ ያረፈ። ከመጠጡና ከሚያወሩት ወሬ ጋር ተደማምሮ ጉንጮቿ ቀልተዋል። ምትኩ ማቆምም ሆነ ከልዕልት አንድ እርምጃ መራቅ አልፈለገም ነበር። ይበልጥ ሊጠጋት፣ ይበልጥ ሊያቅፋትና ሊስማት ተመኘ። ልዕልት አንዳች ነገር ያደነዘዛት በሚመስል መልክ ድርቅ ብላ ቀረች። ትፋሹ ቁርጥ ባለ መልኩ ለምትኩ በቅርበት ይሰማው ነበር። ምትኩ ምንም ሳያመነታ ጉንጯን በእጁ እንደያዘ ከንፈሯን ግጥም አድርጎ ሳማት። ልዕልት ነገሩ ግር ቢላትም ቶሎ ምትኩን አላቋረጠችም ነበር። ምትኩም ሌላኛውን እጁን ሌላኛው ጉንጯ ላይ ጭኖ ጥብቅ አድርጎ ትንፋሽ እስኪያጥራት ድረስ ይስማት ጀመር። ታዲያ ልዕልትም ከነበረችበት አሳሳሽ ስሜት ውስጥ አንዳች ነገር ያባንናት በሚመስል መልኩ ደንገጥ ብላ ወደ ኋላ መለስ አለች። ምትኩን ቁና እየተነፈሰ ተመለከታት። ልዕልት እያደረጉ ያሉትን ነገር ላፍታ እንደማሰብ አለች። እላዩ ላይ የነበረው የስካርና ግራ የመጋባት ስሜት የለቀቃት ይመስል ጭንቅላቷ እንደመነቅነቅ አለች። ልዕልት ምትኩ ሊያረጋጋት ብሎ ቀረብ እንዳላት ልዕልት ምንጭቅ ብላ ከሶፋው ብድግ አለች። እባክህ ምትኩ አሁን የተፈጠረው ነገር ትልቅ ስህተት ነው። እኔም አንተም ጠጥተን ነበር። ታወራው ነገር ጠፍቷት እንደምን ተባታ ብያለች። እባክህ ለመርሳት ሞክር አለች። ምትኩ ግን የተፈጠረው ነገር ረዥም ጊዜ ሲያብሰለስል የነበረ
የፍቅሩን ትኩሳት በረድ ሊያረግለት የሚችል ነገር እንደመሆኑ መጠን ፈጽሞ ሊረሳውና ከአእምሮ ሊያስወግደው የሚችለው ነገር አልነበረም። ልዕልት ግን አለ ከተቀመጠበት ብድግ ብሎ እባክህ አለች ፈጠን ብላ። መኝታ ክፍል የጸዳ ነው፣ ጥግ ጋ ነው ያለው። ቅያሬ ልብስ አስቀምጫለሁ፣ ገብተህ ተኛ እባክህ አለች ጥድፍ ባለመልኩ ተናግራ ከርገድ እንደማለት እያለች ወደ ራሷ ክፍል አቀለች። ምትኩ ነገሩ እንዳስተነገጣት ሆኖም ሁለቱ ተመሳሳይ ስሜት እንደተጋሩና ተስፋ እንዳለው በማሰብ ወዳለችው እንግዳ ክፍል አቀና። ምትኩ እንዲህ ስሜቱ በተደበላለቀ ሁኔታ አንዴ ግድግዳው ላይ አንዴ ጣሪያው ላይ ሲያፈጥ አደረ። ልዕልት በበኩል ላይ ድሮ ስህተቷን ላርምና ልርሳ በሚል ሰበብ ራሷን ሌላ ችግር ውስጥ መዝፈቋን ማመን አልቻለችው ነበር። ሆኖም ምትኩን በእንዴትም አይነት መንገድ ከራሷ ማረቅ እንዳለባት ከራሷ ጋር ስትስማማ አደረች። ምትኩ እንቅልፍ ለረዥም ሰዓት ሲወስደው ሊነጋጋ አካባቢ ሸለብ ያደረገው እንደመሆኑ አረፋፍቶ ነበር የተነሳው። የቀሰቀሰውን ቤት ውስጥ የነበረ የኩሽና ድምፅ ነበር። ምትኩ ካልጋው ከተነሳ በኋላ ፊቱ እንደነገሩ በውሃ ለቅለቅ ብሎና ቀድሞ የለበሰውን የራሱን ልብስ መልሶ ለብሶ በሩን ከፍቶ ወደ ውጭ ብቅ አለ። ሆኖ የሚያገኘው ልዕልትን ሳይሆን ሌላ ሴትን ነበር። ምትኩ እየሆነ ያለው ነገር ግር ብሎ ደንገጥ እንደማለት አለ። የልዕልት ዘመድ ነበረች። ራሷን ካስተዋወቀችለት በኋላ ልዕልት መኪና እንደላከችለትና ራይድ ውጭ እየጠበቀው ስለሆነ ቁርስ ቢጤ ቀማምሶ መሄድ እንደሚችል ፈገግ ብላ ነገረችው። ሆኖም ምትኩ አንዳቸው ወንድነቱ ክብር የተነጋ ያክል መስሎ ተሰማው። ልዕልት ያደረገችውን ነገር ፈጽሞ ሊያምን አልቻለም። የልዕልት ዘመድ የሚያዘጋጀችለትን ምግብ ሳይቀምስ ተናዶ ወዲያ ወጣ። የተባለው መኪና ከውጭ ሆኖ እሱን እየጠበቀው ነበር። ምትኩ ክብሩ በልጦበት በእግሩ ቢያቀና ታክሲ ለማግኘት ረጅም ጉዞ በእግሩ እንደሚሄድ አሰብ ሲያደርገው ሳይፈልግ በግዱ ራይድ ውስጥ ገብቶ ወደ ግቢ ያቀና። በመንገዱ ላይ ለልዕልት ደጋግሞ ቢደውልም መልእክት ቢልክም ከእሷ ምላሽ ሊያገኝ አልቻለም። ምትኩ ንዴቱ ሳይበርድለት ነበር ወደ ዶርም ያቀናው። እንደ ትናንት ሲወጣ የተመለከተው ምስክር አርፎ መምጣቱ አስገርሞት እየተመለከተው ነበር። ሆኖም ምትኩ ከትናንት በባሰ መልኩ ተበሳጭቶና ተናዶ ነበር የመጣው። ንዴቱ የመጣው በልዕልት የተናቀ አይነት ስሜት ስለተሰማው ነው። ነገሩን ታግሶ ማለፍ አልፈለገም። ምትኩ እየተንደረደረ ወደ ስታፉ አቀና። ነገር ግን እንዳልገባቸው የስራ ባልደረባዋና ሌሎች አስተማሪዎች ነገሩት። ምትኩ እንደ ቀልድ ከልዕልት ጋር ከተፈጠረው ነገር ምሽት በኋላ ልዕልትን በድጋሚ ግቢ ውስጥ ሊያት አልቻለም ነበር። ልዕልት ለግል ጉዳይ ለትንሽ ቀናት እንደማትኖር ተነገራቸው እና አንዳንድ ክፍል እሷ ኮርስ የምትሰጣቸው ተማሪዎችም ራሳቸው እያጠኑ እንዲዘጋጁ ማስታወቂያ ተነገረ። ምትኩ ነገሩን ፈጽሞ ሊቋቋመው ይችላል ሆንለታል። አዲሱ ጸባዩ ዶርም ካሉት ከክፍል ተማሪዎቹ ዝም ካላት ከራቃት ከፍቅረኛው ከአቤም ጋር ጭምር የሚያፋጭ ሆነ። ታዲያ ከቀናቶች በኋላ ጠፍታ የነበረችው ልዕልት ብቅ አለች። ምትኩ በነገሩ ደስ ቢሰኝም እሷ ግን ፊት ልትሰጡ አልቻለችም። ስለዛ ምሽት ፈጽሞ ማንሳት አልፈለገችም። ምትኩን ባገኘው አጋጣሚ ሊያወራት ቢሞክርም አልሆንለታል። ነገሩ አላስችል ሲል ደፈር ብሎና ቀጥ ብሎ ቢሮዋን አንኳኩቶ ዘለቀ። ልዕልት አስተምራ ጨርሳ ስለነበር ለመውጣት ቦርሳዋን ይዛ እየተዘገጃጀች ነበር። ምትኩ በብስጭት መልክ ፊቷ ቆሞ መንገድ ዘጋባት።
ለምንድነው ማታወሪኝ? ለምንድነው የሸሽኛለሽ? አላት በቁጣ። ምትኩ እባክህ አለች ረጋ ብላ። የተፈጠረውን ነገር በስካር መንፈስ እንደሆነ አስበን እንርሳው። ይሄ ነገር ከኔና ከአንተ አልፎ ከተሰማና ዲኑ ጋር ከደረሰ ቀጥታ ከስሮ ይባላሉ። እባክህ ሁሉን ነገር ያጣውና ከአዲስ ህይወትን ለመጀመር እየታገልኩ ያለው ሴት ነኝ። ፕሊዝ ህይወቴን አታመሰቃቅለው አለች። እኔ ወድሻ ምትኩ ቃሉን ሳይጨርስ ልዕልት ገፋ አድርጋው አልፋ በሩን ከፍታ ወጣች። እባክህ ናውጣ፣ ከዚህ በኋላ ስለዚህ ጉዳይ እናነሳም ብዬ ተስፋ አደርጋለሁ። እዛ ላይ ጩኜ መጥቷል አለች። ጩኛ? ምትኩ ነደድ ብሎ ጠይቃት። ከእሱ ጋር ተለያይተሻል እኮ አለ። ነገሩን ጠንቅቆ የሚያውቅ ይመስል ምትኩ አለች ረጋ ብላ። የኔና የጩኜ ታሪክ በቀላሉ የሚቋጭ አይደለም። የዛን ቀን ምሽት ያ ነገር ሲፈጠር ማስቆም ሲገባኝ ራሴን መቆጣጠር አልቻልኩም እና ለዛ ይቅርታ ጠይቃለሁ። ምትኩ እየሰማ የነበረውን ነገር ማመን አልፈልግም። ልዕልት ምትኩን ቢሮዋ እንደ ቆመ ጥላው ሄደች። ምትኩ ከዚህ ቀደም ያደርገው እንደነበረው ብቻውን በአይን ፍቅር ሲንከራተት ይከተላት እንደነበረው ከተላላት። ወደኋላ ዞር አላየችም። መኪና ማቆሚያ ጋር እንደደረሰች ከፊቱ አንድ ሰው አበባ ይዞ ቆሞ ሲጠብቃት ተመለከተ። ልዕልት እሱን ለማሸሽ ብላ ሳይሆን የምር ምጮኛዋ ስለመምጣቱ ያወራችው ነገር እውነት መሆኑን በመገመት በደንብ ለመመልከት በቀስታ ወደፊት ቀረባል። ልዕልት ፈገግ ብላ አበባውን ተቀብላ ከፊቷ የቆመው ጎረምሳን ጥምጥም አለች። ምትኩ ቀረብ ብሎ እይታው ጥርት እንዳለ ከፊቱ ያለውን ነገር ሲመለከት እግሩ ቄጤማ የሆነ ያክል ሆኖ ተሰማው። በአይን ፍቅር ያበደላት ሴት ያፈቀረችው ያለውን ሰው ለማየት ደጋግሞ አይኑን ጨፈን ገለጥ ያደረገ ተመለከተ። ልክ ነው፣ አልተሳሳተም ነበር። ረዥም ጊዜ በመልእክት እንዴት ነው ብሎ ከመጠየቅ በቀር ድምፁን ከሰማ ረዥም ዓመት ያስቆጠረው ታላቅ ወንድሙ አሜን ነበር። ምትኩ እንደ ስሙ ነበር፣ የአሜን ምትክ። ህይወቱ በሙሉ በወንድሙ ጥላ ስር ሆኖ ማንነቱን ዘንግቶ ሁሉን ነገር ትቶ መኖሩ ሳያንሰው የወደዳትና ያፈቀራት ሴት የወንድሙ መሆኗን ተመለከተ።